إن كتاب الفجار لفي سجين إنه مؤمن دنيا ጊዜያዊ ማለፍ መኖሪያ ብቻ እንደሆነች በሚገባ ያውቃል። እውነተኛ ሀገሩ ቋሚ ሰላም፣ ቋሚ ደስታ፣ ቋሚ ጸጋ ያለው ጀነት እንደሆነ ያውቃል። ዱንያ ላይ የተሟላ ሰላም የለም፣ የተሟላ ጸጋ የለም። ዱንያ ሸንጋይ ናት፣ አታላይ ናት። አንድ አይነት መልክና ባህሪ የላትም። ዱንያ ውስጥ ማግኘት ማጣት አለ፣ መታመም መሻር አለ፣ መሞት መኖር አለ። ዱንያ አህዋሏ ሁኔታዋ ተለዋዋጭ ነው። የዱንያ ከማ ሻሀተሃ ዱወሉን መን ሰረሁ ዘመኑን ሰአቱ አዝማን። ዱንያ ተሽከርካሪ ናት፣ ተገለባባጭ ናት። ዛሬ አንዱ ጋር ናት፣ ነገ ሌላው ጋር ናት። አንድ ቀን ብታስደስትህ ብዙ ቀን ታስከፋሃለች። አንድ ወር ብታስደስትህ ብዙ ወር ታሳዝንሃለች። ይሄ የዱንያ አህዋል ባህሪን፣ መደሰት፣ መከፋት፣ ማግኘት፣ ማጣት፣ መወለድ፣ መኖር፣ መጨረሻ ላይ መሞት የዱንያ ባህሪ። ይሄን ሁሉ አቅል የሆነ አስተዋይ የሆነ ሰው ቀድሞ ማወቅ አለበት። ለሁሉም የዱንያ ባህሪዎች ራሱን ማዘጋጀት አለበት። ከዱንያ መማር አለበት የሰው ልጅ። ይሄን ያላወቀ ሰው ሙሲባ ሲደርስበት ምድር ላይ ካሉ የሰው ልጆች ሁሉ አንድ ብሎ ሙሲባ የጀመረው ከሱ እስኪመስለው ድረስ ምድር ትጠባዋለች። ትናንት ከትናንት ወዲያ ከግራ ከቀኝ ከፊት ከኋላ ብዙ ሰዎች ዱንያ እንደኮረከመቻቸው ይዘነጋል። ዱንያ ላይ ብዙ አይነት ነገሮች አሉ። ይሄን ቀድሞ ማወቅ፣ የደስታ ሰዓት ላይ ደስታን በልክ ማድረግ፣ የሐዘን የሙሲባ ጊዜ ላይም ሐዘኑ ሙሲባው ጊዜያዊ እንደሆነ ማወቅ። ይመሻል ይነጋል። ዱንያ ላይም መልካሙም ክፉም ደጉም የመጣ የተተካካ ይሄዳል። አንድ አይነት መልክ እንዲኖራት ዱንያን መፈለግ ማለት በርሚል ውሃ ውስጥ አንድ የፍም እሳት አስገብቼ ፍም እንደሆነ መልሼ ያገኘዋለሁ እንደማለት። ከውሃ ውስጥ ፍም እንደማይገኘው ሁሉ እሳት እንደማይገኘው ሁሉ ዱንያ ላይም ሁሌ ደስታ አይገኝም። እንደዚሁ ደግሞ ሁሌ ስቃይና መከራም አይዘወትርም፣ አይቀጥልም። ፈኢነ መዐል ዑስሪ ዩስራ። ሁሉም የራሱ የሆነ ጊዜ ገደብ አለው። ፈስቢር ዐላ ማ አሷበክ። የሚደርስብህ ሙሲባ አደጋ ላይ ሰብር አድርግ፣ ታገስ። ሲነጋ ሌላ ቀን ነው፣ ከዛ ቀን ጋር ሌላ የሚመጣ የሚከሰት የአላህ ውሳኔ ይኖራል። ይሄ ሁሉ የሚሆነው ዱንያ እንዳሸነግልህ ነው። ዱንያ ላይ ተመቻችተህ ቁጭ ብለህ አኼራን እንዳትረሳም፣ ጀነት የገባህ እንዳይመስልህ። ዱንያ ላይ የሚደርሱ ነገሮች በሙሉ የሰው ልጅን ያስተምሩታል። አቅል ያለው አስተዋይ የሆነ ሰው በሚደርስበት ሙሲባ ማማረር፣ መቆዘም፣ ተስፋ መቁረጥ ሳይሆን ትምህርት ተምሮ ወደ ጌታው ተመልሶ ለካ ያለሁበት ሀገር የሰላም የምቾት የቋሚ ጸጋ ሀገር አይደለም ማለት ነው። ሌላ የሰላም የምቾት የድሎት ቋሚ ሀገር አለ ማለት ነው። ወደዛ ሀገር የሚሄድበትን መንገድ ልፈልግ፣ ይበልጥ እሱ ላይ ትኩረት ላድርግ የሚል ትምህርት እንድንወስድበት። ዱንያ ላይ ብዙ ሙሲባ አደጋ ሙሲባ ሊፈራረቅብን ይችላል። በተለያዩ ጊዜያት የምንሰማቸው ታሪኮች አሉ። ታሪክ መስማት ማንበብ ለጊዜው ከንፈር መምጠጥ ብቻ ሳይሆን ከሚሰሙት ከሚያነቡት ከሚያዩት ነገር ትምህርት መውሰድ ያስፈልጋል። ቁርአን ላይ አላህ የተለያዩ ታሪኮችን ተርኮ በዚህ ታሪክ ውስጥ ለልቦና ባለቤቶች ትልቅ ትምህርት አለ ያለ ይነግረናል። ከሌሎች ሙሲባዎች መማር የአይነቱ ሙሲባ እኛ ጋር ሲደርስ እንድንጸና፣ እንድንታገስ፣ አልሐምዱሊላህ ለኸይር ነው እንድንል ያደርገናል። የተኛውም የአላህ ባሪያ